ይሄው ትላንትና የተናገርነው ነገር ሳይውል ሳያድር ሆኗል። ለማርታ ዩቱብ እንዲከፈትላት ነው አውቃ ወደ ሩቲ ጠጋ ጠጋ እያለች ያለችው ብለን አስበን ነበረ። ከሩቲ ጋር ሳይሆን የመጣችው ይኸው ዞሮ ዞሮ ለእሷ ቻናል ተከፍቶላታል ማለት ነው። እነዚህ ድራማ እየሰሩ ነው። በቃ ራሳቸውን፣ ቤተሰቦቻቸው፣ ዘመድ አዝማዳቻቸውን፣ ጓደኞቻቸውን እያሳደጉ ነው። እዚህ ጋር ደግሞ እውነት ነው እነሱ እንዴት ይህን ስራ ይሰራሉ ብሎ የሚቃጠል የመዳም ቅመም ደግሞ አለ። እናንተ አትናደሩ፣ እርስ በእርስ አትጣሉ። ዩቱብ መስራት ከቻላችሁ ዩቱብ ስሩ፣ ከተመቻችሁ ቦታው ከሆነ ዩቱብ ስሩ፣ ራሳችሁን ለውጡ። ከዚህ ሀገር ለቤተሰብ ለእናት ለአባት የምትልኩትን ብር የእነሱን አካውንት አስገብታችሁ በየወሩ ትንሽዬ ብር እንኳን ብትሰሩ ለእናታችሁ ቡና መግዣ ይሆናል። አሁን የሀገሪቷ ሰላም ታውቃላችሁ። ገበያው እንኳን ሄዶ መንገድ አይችሉም፣ የሆነ ነገር ሽጦ መቀየር አይችሉም በአገሪቷ ሰላም ሁኔታ ማለት ነው። እና እባካቸው እርስ በርስ አትጣሉ፣ አትባሉ በሰው ምክንያት። እነሱ በየቀኑ ልብሳቸውን እየቀያየሩ ይኸው እርስ በርሳቸው ያሳድጋሉ። ለእኛ አንድ ቀን እንኳን እስቲ የስግደት እህቶቻችን ኦዲየንሶቻችን እንዴት ናቸው ብሎ ይጠይቆን ያውቃሉ? በተለይ አብርሃምና አብርሃም ዙሪያ ያሉት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ይሄው እቺ ማርታ የምትባለው ዩቱብ ነበር ያልተከፈተው ወደ ሚዲያ ከመጣች ወይም ደግሞ ድራማውን ከተቀላቀለች በኋላ አሁን ደው ይኸው ለሷም ተከፍቶ አንድ ላይ መጥተዋል ማለት ነው። አቶ አቤላ ተንበርክኮ ለማርታ አበባ ሰጥተዋል። እኔ ደግሞ ቀለበት መስሎኝ አበባ ተንበርክኮ ይሄ ሁሉ የሆነ ጋጋታ ፈጥሮ አይኗን ጨፍኖ አምጥቶ በቃ ኖርማል መጣ ዞራ ሰርባዊ ማድረግ ይቻላል እኮ አበባ አይደል እንደ ሌላ ነገር እኮ አይደለም የሰጣት አይደለም። ይሄ ሁሉ ጋጋታ መፍጠር አይጠበቅም ነበረ። ለማንኛውም እኔ እንጃ